ሜሮን ሰሚያለሽ? ይሄ እኔ ፕሮግራም አትበጥብጭኝ ከቻልኩ ውጪ ማን ነገሮች ተጀመረ ፕሮግራም አዘጋጃለሁ። እሺ እዚህ ጋር አሁን ማለት ነው እኔ ግራ የገባኝ ነገር ሜሪ እና ዳኒ እና ደግሞ ሩታ እንዴት ሊመጡ እንደቻሉ ነው ያልገባኝ ነገር ማለት ነው። ቅድም በለቀኩት ቪዲዮ ላይ አሰብ ሳልጨርስ ነው የተጠራሁት ማለት ነው። ከዛ ለቅቄዋለሁ ለካርስቺው ማለት ነው። እና ሲጀመር እዚህ ጋር ዲራማ ሙሉ ለሙሉ ዲራማ እንደሆነ ያስታውቃል። ምክንያቱም አሁን ትላንትና እሱ ፕሮግራሙ ከመጀመሩ በፊት ምን ተናግሯል መሰለሽ? አብርሃም ማለት ነው አብርሃም እና የሄርሜላ ወንድሞች የአብርሽ ጓደኞች ሙሉ ለሙሉ ቪዲዮ ወይም ፎቶ ምናምን ለቀው ነበረ። ኦልሬዲ ፎቶ ለቀው ምን ብለው ያው ቦታው ሊደርሱበት ይችላል። ግን እዚህ ጋር ምንድነው የሚሉት አብርሽ ለእንትና ለማናት ለሜሪዬ ምን እያላት ነው? ውጪ ፕሮግራሙ አልተጠራችሁም፣ ፕሮግራሜ አታበላሹብኝ ውጪ እያሉ ነው። ግን እኔ 100% ይሄ ነገር ማለት ዲራማ እንደሆነ ነው የሚያስታውቀው። ለምሳሌ ውዶች እንዴት ነው ቆይ አንድ ሰው ሳይጠራ እዛ ፕሮግራም ላይ ሩታ ደግሞ በሰሞኑ ከአዲስ ጋር የሆነ ነገርም ሰምተን ነበር አይደለ? ግን ይሄ ፕሮግራም ውሸት ይሁን እውነት ይሁን እኔ ግራ ብት ብሎኛል። እኔ ወላሂ ለአዚም ነው የምላችሁ እውነተኛ የሸቀሉብን ነው፣ ግራ ያጋባል። እውነቴ ነው የምላችሁ ጀግኖች ናችሁ፣ ትችላላችሁ። በቃ ቃላት የለኝም ለእናንተ ማለት በጣም አሪፍ ነው የከዳችሁብን ያላችሁት ማለት ነው። ግን ሩታዬ እና ሄርሜላና ማነው ሩታ እና ዳኒና ሜሪ እንዴት ሊመጡ እንዴት ሊከሰቱ እንደቻሉ ነው እዚህ ጋር ግራ ያገባኝ ማለት ነው። ግን ቅድም አዲስ አበባ ያለችው አለች ስሟ ግን መጥቀስ አልችልም አልፈልግም። ስለዛ ምንድን ያለች እኔ የማርያምን ስም ጠርቼ አልዋሻችሁም፣ እነሱ እየተጫወቱብን ነው፣ ውሸት ነው፣ ዲራማ ነው የሚሉ ብዙዎቻቸው አሉ። እና ስለዚህ ይሄ ነገር ዲራማ ይሁን ውሸት ይሁን አላውቅም። ውዶችዬ እስኪ በኮሜንት ጻፉልኝ፣ እባካችሁ በኮሜንት በጣም የሚያጅብ ኮሜንትን ላይክ አድርጉ።